አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናቸው? ከኔ አልሐምዱሊላህ ረቢል ዓለሚን። ዛሬ ያጋጠመኝን ነገር ነው የምነግራችሁ። በጣም የሚያስጠላ ነገር ማለት ነው። መግሪብ ላይ መብራት ጠፍቶ ነበርና እኔ ደግሞ እንዳጋጣሚ እንግዳ ላስፈጥር ነበርና እንደምታዩት ሾርባ እዚህ ጋር ሰርቻለሁኝ። ያው የወንድሜ ሚስት እና ልጆች ማለት ነው። የወንድሜ ልጆች ታቅታ እስከዛሬ ድረስ ስነግራችሁ ነበር እና እነሱን ነበር የጠራኋቸው። አላህ ይማረውና ወንድሜ በህይወት የለም እንደው አድርጉለትና በዚሁ አጋጣሚ እና የእሱን ቤተሰቦች ነበር የጠራሁት። እንደምታዩት ጥብስ ምናምን ሰርቼ ነበረ። ከዛም መጨረሻ ላይ ሰራርቼ ሁሉን ነገር ከጨረስኩኝ በኋላ መብራቱ ልም አለ። ከዛ በቃ በጨለማ ተፈጠረ እላቸዋለሁ። እንግዲህ ያው ማፍጠር አይቀርም አንድ ጊዜ ከተሰራ ጣርቻለሁኝ። እነሱንም እና ምንም ማድረግ አይቻልም። እንደምታዩት እዚህ ጋር ቆንጆ የሆነ ጥብስ ሰርቻለሁ። እኛውም እነሱም የሚወዱት እንደዛ ስለነበረ ነው። ቲማቲም ጨምሬበታለሁኝ። ቆንጆ አድርጌ ሰርቼዋለሁ። ቲማቲም በነገራችን ላይ ብዙ ሰው ጥብስ ላይ ይጣላል፣ ግን ያወፍራል። በተለይ የመረቅ ጥብስ ከሆነ የምትሰሩት ያወፍራልና በጣም ቆንጆ ነው። እዚህ ጋር ደግሞ ምስር የጣርኩበት ብረት ድስት ነበረና ምስሩን ገልብጬ ነው እዚህ ጋር እንደምታዩት ሽንኩርት ያደረኩበት። ለምን ትንሽ አቁላልቼ ለአሳምቡሳ ለመስራት ፈልጌ ነው። በዚህም አይነት መንገድ መስራት ይቻላል። እንደዚህ ሽንኩርቱን ታቁላላላችሁ። ከዛ የከተፋችሁትን በደቃቁ ቃሪያ፣ እኔ ቃሪያ ብዙም አላበዛም። ለምን እንዲያቃጥል ሳይሆን ለጣዕም ነው እዚህ ጋር የምጠቀመው፣ ለምን ልጆቼ ስለማይበሉ። ከዛ እዚህ ጋር በትንሹ ከትፌ ጨመርኩበት። እንደዚህ ጥብስ ካደረጋችሁትም አሳምቡሳው የሌለ ነው የሚጣፍጠው። ማሻአላ በጣም ቆንጆ ነው የሚሆንላችሁ እና በዚህም መንገድ ይሰራል። በባለፈው ያሳየኋችሁን መንገድ አለ። ምስሩን ከጠርኩ በኋላ ከአውጥቼ እዛ ላይ ዝም ብዬ ሽንኩርቱንና ቃሪያውን ከትፌ ጭምር ማድረግ ይቻላል። እዚህም ደግሞ እንደዚህ በዚህ መንገድም ብትሰሩት በጣም ቆንጆ ነው። ብዙ አይነት አሰራር አለ ለማለት ፈልጌ ነው። ከዛ እዚህ ምስሩን አስገብቼ በደንብ አዋህደዋለሁ ሁሉንም እንደምታዩት። ከዛ ጫው ጨምራለሁኝ። አሁን እንዲበርድ ትንሽ የተወሰነ አስቀምጠውና ወደ ሳህኑ ገለብጠዋለሁኝ ማለት ነው። ከዛ እዚህ ጋር ቂጣዬን ጋግሬያለሁኝ በምጣድ እንደምታዩት ቆንጆ የሆነ ቂጣ ጋግሬያለሁኝ። ብዙ ዘይት አይዝባችሁም በነገራችን ላይ። ያው እኔን ነግራችኋለሁ ብዙም አልፈልግም በዘይት የተጠበሰ፣ ግን ያው ለሌላ ሰው ነው እንግዳ ሊመጣብኝ ስለሆነ ለዛ ነው። ከዛ እዚህ ጋር ምስሬን አስተካክያለሁኝ። የተወሰነ በረድ ብሏል። አሁን መጠቅለል ጀምራለሁኝ ማለት ነው። ያው እንደነገርኳችሁ አይመቸኝም ለመያዝ ስልኩን እና እዚህ እየጠቀለልኩኝ ነው። ሁሉንም ጠቅዬ ከጨረስኩኝ በኋላ እንደዚህ እየጠበስኩላችሁ ነው እንደዚህ አድርጌ እና ያው ሰራርቼ እየጨራረስኩኝ እንደዚህ ሁሉንም ጨርሻለሁኝ። በይዞ ሳይሄድ ማለት ነው፣ መብራቱ ሳይሄድ ሁሉንም ጨራርሼ ሰርቻለሁኝ። ያው ችግሩ የተፈጠረው ልክ አዛን ሊል ሲል አካባቢ ምናምን ሰዎቹ ሲመጡ በቃ ስራዬ ብሎ እንግዳ ልቀበል ብሎ ነው መሰለኝ እልም አይልም እና በጣም ነው የሚያስጠላው። ያው ባትሪም ስልክ ምናምን እንደዚህ አብርተን ተጠቀምን። ብቻ አልሐምዱሊላህ እንደዛ ያፈጠርን። አሳምቡሳዬንም እንደዚህ በዚህ መልኩ ቆንጆ የሆነ አሳምቡሳ ጠብሼ ነበረ። ለነሱም የሚሆን እንደምታዩት በጣም ቆንጆ ነበረ። ያው ከዛ በኋላ መብራት ከጠፋ በኋላ ሁሉንም አንድ ላይ ስፍራ ላይ አድርጌ ቀርጸዋለሁ ምናምን ስል እንደ አጋጣሚ ሆኖ በቃ አስጠላ መብራቱ። አይደለም የሆነ ነገር ለመቅረጽ በቃ ሁሉም ነገር እንትን አለኝ። በቃ ድብርብር አለ አይደለ? አስቡት እስኪ እንግዳ መጥቶባችኋል፣ እዚህ ጋር አቀራርባችኋል ምናምን፣ ሰው ሲመጣ መብራት የለም። በጣም የሚያስጠላ ጊዜ ነበር። ብቻ አልሐምዱሊላህ ፈጠርን እላቸዋለሁ ውዶችዬ። ያው ኢትዮጵያ ላይ እንደዚህ አይነት ነገር ያጋጥማል። በተለይ ሰሞኑን ያው ጉንፋን ምናምን የሚያዘን በዚሁ ምክንያት ነው ብዬ አስባለሁኝ። አሞኝ ነበር ሰሞኑንም ነግራችኋለሁ። እና እንትን ፍን እያደረገ ነው በጣም አየሩ ቀዝቃዛ ነው። ሶስተኛ ቀኑ ነው መሰለኝ መብራት ማነው ፀሐይ አልወጣም። ዛሬ የተወሰነ አካባቢ ምናምን ከሰዓት በኋላ አካባቢ የተወሰነ ወጥቶ ነበር እንጂ በቃ ጧት ጧት በተለይ በጣም እያፈነ ነው። በጣም ብርድ ነው። እኔ ወቅቱ በዚህ ሰዓት እንደዚህ ይሆናል አላቅም፣ ግን
እንደዛ ሆኖ አስቸግሮናል። ለዛም ነው ይመስለኛል መብራትም የሚጠፋው። ትንሽ ዝናብ ጋር እንትን ካለ በቃ መብራቱን ማጥፋት ነው እና እላቸዋለሁኝ። ዛሬ እንደዚህ አይነት ብሎ ነው ያሳለፍኩት። ያው እንዳልቀርባችሁ ብዬ ነው የመጣሁት። ትናንትና ቪዲዮ አልለቀኩኝም ነበረና በዚሁ አጋጣሚ መፍረሽ የምትፈልጉ ቤት መፈረሻ ለቤተሰቦቻችሁም ሰርፕራይዝ የምትፈልጉ ለዒዱ ቤታችሁን ማሳመር የምትፈልጉም ካላችሁ እዘዙ እላችኋለሁ ውዶቼ። ቁጥሬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። የፈለጋችሁትን ዲዛይን በቆንጆ መጋረጃ በቆንጆ የፍራሽ ልብስ እንደምታዩት መርጣችሁ የፈለጋችሁትን አይነት የፍራሽ ልብስ በሁለቱም ሳይድ ዋጋው አንደኛው ፍራሽ ከሆነ ወፍራሙ በባለፈው ያሳየኋችሁ 5000 ብር ገብቷል። ይሄኛው ሳሳ ያለው ፍራሽ ደግሞ 2800 ብር ገብቷል ማለት ነው። መፍረሻው 1700 ብር በሁለቱም ሳይድ የሚያለብስ ይሄ ወፍራሙ ፍራሽ ነው ባለ 5000። ሳሳ ያለውን 2800 ብር ሆኗል ማለት ነው። አንድ ፍራሽ 350 ልብሱ ደግሞ 450 በሁለቱም ሳይድ ያለው ዋጋ ይሄንን ይመስላል። እንግዲህ ማዘዝ ከፈለጋችሁ እዘዙኝ። ቁጥሬን ኮሜንት መጀመሪያ ላይ አስቀምጣለሁኝ። የፈለጋችሁበት ቦታ ማድረስ እችላለሁኝ እና ኢንሻአላህ የዛሬ ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንም ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።